ህወሓት አልደራደርም ሞንጆሪኖ አምርረዋል። ህወሓት ማንንም አልሰማም እንሞካከር በሚለው የተለመደው አቋሙ ላይ ጸንቷል። ሞንጆሪኖም አናደርገውም በፈለጋችሁት ቋንቋና እግሩን ሲሉ ጠንከር ያለ መግለጫን ሰጥቷል። ነገሮች ወዳልሆነ አቅጣጫ እየሄዱ ይገኛሉ። የደብረ ጽዮን ቡድን አሜሪካን አልሰማም እንዳለው ሁሉ የአውሮፓ ህብረትንም ፊት ነስቶታል። አደገኛው የኃይል አሰላለፍ ተፈጥሯል። በሱዳን ድንበር ህወሓት ኃይሉን እያሰባሰበ ነው። የፌዴራል መንግስቱም በምስራቅ አቅጣጫም ጦሩን እያስጠጋ ይገኛል። የድሮን ቅኝቱም በመቀሌ ሰማይ ተጠናክሮ ቀጥሏል። ዳግም እልቂት በትግራይ ምድር አይቀሬ ስለመሆኑ እየተነገረ ነው። የዓለም አቀፉ ማህበረሰብ ሁለቱ ወገኖች ወደ ድርድር እንዲመጡ ቢማጸኑም የሚሆን አይመስልም። የህወሓት አመራሯ ወይዘሮ ፈትለወርቅ ገብረ እግዚአብሔር ይህንኑ አረጋግጧል። ለድርድር ሲባል ወደ አዲስ አበባም ሆነም ከኢትዮጵያ ውጭ ፈጽሞ አንወጣም ሲሉ እቅጩን ተናግሯል። ይህም ክረምቱ ሳያልፍ ጦርነቱ የመጀመሩን ነገር አሁን ያደርገዋል እየተባለ ነው። የቀድሞ የህወሓት ጄኔራል ጻድቃን ገብረትንሳኤም ጦርነቱ እንደሚለኮስ ፍንጭን ሰጥቷል። እስካሁን ጠቅላይ ሚኒስትሩ ትንፍሽ ባይሉም መከላከያው ግን የራሱን የቤት ስራ እያከናወነ መሆኑን በማሳወቅ ላይ ይገኛል። እናም ይህ ባይሆን መልካም ነበር ያሉት የትግራይ እናቶችና ወደ ጦር ሜዳ የሚማገዱ የክልሉ ወጣቶች አስከፊውን ቲያትር ለመመልከት እየተገደዱ ይገኛሉ። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ አደገኛውን የሞንጆሪኖ መግለጫን፣ የህወሓት ወታደራዊ ዝግጅት እንዲሁም የፌዴራሉን መንግስት እንቅስቃሴ በጥልቀት እንዳስሳለን። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። የህወሓት አመራር ወደ አዲስ አበባም ሆነ ከኢትዮጵያ ውጭ የመጓዝ ፍላጎት የለውም። ሞንጆሪኖ የዘረገፉት የህወሓት አደገኛ እቅድ የፌዴራል መንግስት ህገወጥ በሚል ውድቅ ባደረገው ምርጫ የተመረጠውን የትግራይ ክልል ምክር ቤት ወደ ስራ የመለሰው ህዝባዊ ወያኔ ሓርነት ትግራይ ህወሓት ያለ ቅድመ ሁኔታ ለሚደረግ ድርድር ዝግጁ መሆኑን በቅርቡ ማሳወቁ ይታወሳል። ለሰላማዊና በድርድር ለሚመጣ መፍትሄ ዝግጁ መሆኑንም አስታውቆ ነበር። ነገር ግን አሁን ላይ ድርድር እንደማይፈልግ በመናገር ላይ ናቸው። የፌዴራል መንግስቱ በአሁኑ ወቅት ወታደሮቹን ከምዕራብ ትግራይ ወደ ምስራቅ ትግራይ እያሰማራ መሆኑን የህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር አሳውቋል። ፈትለወርቅ አክሎም የህወሓት አመራር ወደ አዲስ አበባም ሆነም ከኢትዮጵያ ውጭ የመጓዝ ፍላጎት እንደሌለው ለአሜሪካ ማሳወቃቸውን ገልጿል። የትግራይ ህዝብና የድርጅቱ ጥያቄ ራስን በራስ የማስተዳደርና የራስን ዕጣ ፋንታ በራስ የመወሰን መሆኑን የጠቀሱት ኃላፊዋም የአሜሪካ ጥቅም ሊረጋገጥ የሚችለው ህወሓትን በማስፈራራት ሳይሆን አብሮ በመስራት ብቻ እንደሆነ ሲያስገነዝቡም ታይቷል። በ2018 ዓ.ም የተኩስ አቁም ስምምነት ተጥሶ በትግራይ ህዝብ ላይ የድሮን ጥቃቶች ተፈጽሟል። አሁን ደግሞ የኢትዮጵያ መንግስት ወታደሮቹን ከምዕራብ ትግራይ እስከ ምስራቅ ትግራይ እያሰማራ መሆኑን፣ ጦርነት ለመክፈት እየተዘጋጀና እየተጣደፈ መሆኑንም ፈትለወርቅ ተናግሯል። ብሔራዊ ክህደት የፈጸመው ኃይል ያሉት ቡድን በትግራይ ላይ ጦርነት ለማካሄድና ለመክፈትና የትግራይ ህዝብን ትግል በማዳከም ረገድ ጉልህ ሚና እየተጫወተ መሆኑን ወይዘሮ ፈትለወርቅ አክለዋል። በጀት፣ ነዳጅና ሌሎች መሰረታዊ ሸቀጦች ሁለንተናዊ ክልከላዎች በማድረግ በትግራይ ህዝብ ላይ ጦርነት ለመክፈት የሚሯሯጠው ኃይል ትተው አሜሪካና የአውሮፓ ህብረት ለህወሓት የሰጡት መግለጫ በዳይ ላይ ለተበዳይ ተጽዕኖና ጫና ለመፍጠር የተደረገው ሂደት ተቀባይነት የሌለውና ተገቢ ያልሆነ ነው ሲሉም ተናግሯል። የአሜሪካ ጥቅም የሚረጋገጠው ህወሓትን በማስፈራራት ሳይሆን አብረህ በመስራት ነው ሲሉም በመግለጫው አመላክቷል። ከመንግስት ጋር የሚደረግ ውይይት ከኢትዮጵያ ውጭ ወደ ሌላ ሀገር የመሄድ እንጂ ወደ አዲስ አበባ በመሄድ የሚመጣ ለውጥ የለንም፣ የመሄድ ፍላጎት እንደሌለንም አሳውቀናቸዋል ሲሉም ተደምጧል። ስለዚህም የትግራይ ህዝብ መሰረታዊ ፍላጎቶች ላይ አንደራደርም ሲሉም አክለዋል። የአውሮፓ ህብረት ትግራይ አንድ ትይዩ ምክር ቤት አቋቁሟል ብለው የሰጠው መግለጫ የተሳሳተ መረጃ ነው፣ በትግራይ ህዝብ የተመረጠ አንድ ምክር ቤት ብቻ ነው ያለው ሲሉም ተናግሯል። በመላው ኢትዮጵያ ጸረ ሰላም የሆነው ኃይል በስልጣን ላይ ያለው ኃይል ነው። ስለዚህ ኢትዮጵያን ከመበታተን እንድትታደግ በኃይል የሚገዛው የብልጽግና ስርዓት አደብ እንዲገዛ ለዓለም አቀፉ ማህበረሰብ ጫና እንዲያደርግ
በተደጋጋሚ ስንገልጽ መተናል። ነገር ግን ተደጋጋሚ ጥያቄዎቻችን ምላሽ ሊያገኙ አልቻሉም ብሏል። በተለያዩ የሚዲያ ተቋማት የወጣቶች አፈሳ እየተካሄደ ነው ተብሎ እየተሰራጨ ያለው ሆን ተብሎ የትግራይን ትግል ለማዳከም ህዝቡን ለማሸበር የተሰራ ሴራ ነው ሲሉ መረጃውን አጣጥለውታል። በትግራይ ውስጥ ሌላ ሽብርተኝነት ለመፍጠር ያለመ ነው ሲሉም ተደምጧል። በይደር ይቆይ የተባለው መንግስት ወደ ስራ መመለሱ በህዝቡ፣ በሰራዊቱ፣ በመንግስትና በህወሓት መካከል ያለውን መናበብ በጥሩ ሁኔታ ላይ እንደሚገኝና እየሄደ እንዳለም ያመላክታል ሲሉም ተደምጧል። በከፍተኛ ችግር ውስጥ ያሉ ተፈናቃዮች በተቻለ ፍጥነት በአጭር ጊዜ መፍትሄ ማግኘት እንዳለባቸው አስገንዝቧል። የትግራይ ህዝብ ህልውናን ለማረጋገጥ ከትግራይ ውጭ ያለው ኃይል ያለው አማራጭ ታግሎ ማሸነፍ ስለሆነ ሁሉም አንድነቱን አጠናክሮ ሊታገል ይገባል ሲሉም ጥሪን አቅርበዋል። የህወሓትና የአውሮፓ ህብረት ፍጥጫ በትግራይ ክልል እየተባባሰ የመጣው የፖለቲካና የጸጥታ ውጥረት እንዳሳሰበው የገለጸው የአውሮፓ ህብረት ከአሜሪካ መንግስት ቀጥሎ በትህነግ ላይ ማዕቀብ ሊጥል እንደሚችል ማሳሰቢያን ሰጥቷል። ህብረቱ ትህነግና የኢትዮጵያ ፌዴራል መንግስት እንደ አውሮፓውያን አቆጣጠር በ2022 የተፈረመውን የፕሪቶሪያ የሰላም ስምምነት በድጋሚ ተግባራዊ ለማድረግ ቁርጠኛ እንዲሆኑ አሳስቧል። የአውሮፓ ህብረት ልዑክ ባወጣው መግለጫም በሰሜን ኢትዮጵያ ያለው ውጥረት በእጅጉ እንዳሳሰበው ገልጿል። በተለይም ትህነግ በትግራይ ክልል ትይዩ የክልል ምክር ቤት ለማቋቋም መንቀሳቀሱና በአንድ ወገን የግዳጅ ውትድርናን ተግባራዊ ለማድረግ የወሰዳቸው የቅርብ ጊዜ አወዛጋቢ እርምጃዎች የፕሪቶሪያውን ስምምነት በግልጽ የጣሱ መሆናቸውን በመጥቀስ ድርጅቱን ወቅሷል። ከተጠቀሱት ህገወጥ ድርጊቶች ካልተቆጠበም ከአሜሪካ በተመሳሳይ ማዕቀቦች ሊከተሉት እንደሚችሉ ፍንጭ ሰጥቷል። በሁሉም ወገኖች የሰላም ስምምነቱን በተጨባጭ ተግባራዊ ለማድረግ ውይይቶችን በአስቸኳይ መጀመር አስፈላጊ ነው ብሏል። የአውሮፓ ህብረት ተወካይ በወቅታዊ ሁኔታ ላይ ያወጣውን መግለጫና የሰነዘረውን ወቀሳም ህወሓት ሙሉ በሙሉ ውድቅ በማድረግ ጠንከር ያለ ይፋዊ ምላሽ ሰጥቷል። የአውሮፓ ህብረት ልዑክ ህወሓት ትይዩ ክልላዊ ምክር ቤት አቋቁሟልና የግዳጅ ውትድርና ምልመላ እያካሄደ ነው በማለት የሰነዘረውን ወቀሳ ያጣጣለው ድርጅቱ ህብረቱ መሬት ላይ ያለውን ነባራዊ ሁኔታ ወደ ጎን በመተው በተሳሳተ መረጃ ላይ የተመሰረተ መግለጫን አውጥቷል በማለት ወቅሷል። ህወሓት በትግራይ ውስጥ ትይዩ ክልላዊ ምክር ቤት አቋቁሟል የሚለው ወቀሳም መሰረተ ቢስ መሆኑን ያስረዳው መግለጫው በትግራይ ህዝብ ስም የተቋቋመ ሌላ አዲስ ምክር ቤት እንደሌለና ቀደም ሲል በህግ የተመረጠው ብቸኛው የትግራይ ክልላዊ ምክር ቤት ከከተሞች እስከ ገጠር ማህበረሰብ ሰፊ ውይይት ከተደረገበት በኋላ ወደ መደበኛ ስራው መመለሱንና ይህም በታችኛው መዋቅር በኩል ጭምር ተቀባይነት ያገኘ መሆኑን አስታውቋል። ድርጅቱ አስገዳጅ ምልመላ እያካሄደ ነው መባሉ ግልጽ ያልሆነና በማስረጃ ያልተደገፈ ክስ ነው ሲል አጣጥሎታል። ይሁን እንጂ በትግራይ ዙሪያ ከፍተኛ የወታደራዊ ኃይል ስምሪት፣ ቀጣይነት ያለው የሰው አልባ አውሮፕላን አሊያም ድሮን ቅኝቶችና የአየር ላይ ክትትሎች ባሉበት ነባራዊ ሁኔታ የክልሉ ባለስልጣናት ህዝቡን ከዳግም ጭፍጨፋና ከህልውና አደጋ የመጠበቅና ራሱን የመከላከል ሞራላዊና ህጋዊ ኃላፊነት እንዳለባቸው አስገንዝቧል። የፌዴራል መንግስት የፕሪቶሪያውን ስምምነት ዋና ፈራሚ የሆነውን ህወሓትን በህግ ለመጋፋት በመንቀሳቀስና ዋና የስምምነቱን ድንጋጌዎች ሳይተገብር መቆየቱን አስመልክቶ ህወሓት ተደጋጋሚ ጥያቄዎች እያቀረበ መቆየቱን ያስታወሰው መግለጫው የኢትዮጵያ መንግስት ስምምነቱን በተከታታይ እያፈረሰ ባለበት ወቅት የአውሮፓ ህብረት ዝምታን መምረጡን ወቅሷል። የፌዴራል መንግስት የጣላቸው የነዳጅና የንግድ ዕቃዎች እገዳዎች በትግራይ ህዝብ ላይ ከፍተኛ የኢኮኖሚ ግሽበትና መከራን መፍጠራቸውን እንዲሁም ተፈናቃዮች ያለበቂ ድጋፍ ለከፋ ችግር መጋለጣቸውን ድርጅቱ ጠቅሷል። ከዚህም በተጨማሪ የትግራይ ጊዜያዊ አስተዳደር የህዝቡን መሰረታዊ ጥቅም ማስከበር እንዳልቻለና በአብዛኛው የፌዴራል መንግስት ቅጥያ ሆነው እየሰራ መቆየቱን ወቅሷል። ከዚህ በፊት የአውሮፓ ህብረት ተወካይ በኢትዮጵያ የሰጡትን መግለጫ አይተናል። መግለጫው የሚያሳዝን ነው። ትክክል ባልሆነ መረጃ ላይ የተመሰረተና በትግራይ ውስጥ ያለውን ሁኔታ በትክክል አያንጸባርቅም ሲል ህወሓት ባወጣው መግለጫ ላይ ያሳውቋል። በምዕራባውያን ቁማር የተበላው ህወሓት ምዕራባውያን ሀገራትና ዓለም አቀፍ ተቋማት ከቅርብ ጊዜ ወዲህ ከኢትዮጵያ መንግስት ጋር ያላቸውን ግንኙነት እያጠናከሩና ይበልጥ ወደ ገንቢ አጋርነት እያዘነበሉ መምጣታቸው በህወሓት አመራሮች ዘንድ
ከፍተኛ መበሳጨትና ስጋትን እየፈጠረ መሆኑ ተገልጿል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋም በማህበራዊ ገጻቸው ያሰፈሩት ተከታታይ ወቀሳና ማስጠንቀቂያ የፌዴራሉ መንግስት ብልጽግና በዲፕሎማሲያዊ መስክ እያስገኘ የመጣውን ተቀባይነትና የተሻለም ሀገራዊ አጋር ሆኖ መገኘቱ በግልጽ የሚያሳብቅ ሆኗል። አሜሪካና የአውሮፓ ህብረት ቀደም ሲል ከነበራቸው ጥብቅ አቋም ወጥቷል። አሁን ላይ ከብልጽግና መንግስት ጋር በትብብር ለመስራት በመምረጣቸው ህወሓትን በዓለም አቀፉ መድረክ ብቸኛናም ተሰሚነት ያጣ እያስመሰለው መሆኑን የአመራሩ ንግግር ያሳያል። አቶ አማኑኤል ምዕራባውያኑን የራሳቸውን እሴቶችና መርሆች የረሱ ሲሉ ቢወነጅሉም ታዛቢዎች ግን አካሄዱ ምዕራባውያን በቀጠናው ዘላቂ ሰላምና መረጋጋትን ለማስፈን የብልጽግና መንግስት የሚከተለውን የሪፎርምና የልማት አማራጭ ይበልጥ አስተማማኝ አድርገው እንደወሰዱት ማረጋገጫ ነው ይላሉ። ህወሓት ለዲፕሎማቶቹ ያቀረባቸው 4 አከራካሪ ጥያቄዎችም ድርጅቱ በምዕራባውያኑ ዘንድ የነበረው የፖለቲካ የበላይነትና የብቸኛ ተበዳይነት ትረካ ሙሉ በሙሉ እየፈረሰ መምጣቱን ተከትሎ ከተፈጠረ ከፍተኛ ብስጭት የመነጨ መሆኑን አመላክቷል ይላሉ ፖለቲከኞች። የብልጽግና መንግስት እያስመዘገበ ያለው የዲፕሎማሲ የበላይነትና ከዓለም አቀፍ ማህበረሰብ ጋር እያደረገ ያለው የተቀናጀ ግንኙነት በትግራይ ክልል ላይ ይዞት ለነበረው የተናጠል የፖለቲካ ግፊት ምዕራባውያንን እንደ ዋነኛ መሳሪያ ሲጠቀም ለነበረው ተነግ ከባድ የፖለቲካ ኪሳራ መሆኑን የፖለቲካ ኃይሎች እየገለጹ ይገኛሉ። አሜሪካና የአውሮፓ ህብረት ከብልጽግና መንግስት ጋር ያላቸውን ግንኙነት ከሰሜኑ ጦርነት ማክተም አሊያም ከፕሪቶሪያው ስምምነት በኋላ በከፍተኛ ሁኔታ የማሻሻልና የመቀራረብ በከፍተኛ ደረጃ አድጓል። አሜሪካም ሆነች አውሮፓ ህብረት ኢትዮጵያ በአፍሪካ ቀንድ መረጋጋት ላይ ያላትን ወሳኝ ሚና ይረዳሉ። በተለይም በሶማሊያ ያለው የጸጥታ ሁኔታና በቀይ ባህር አካባቢ ያለው ውጥረት ምዕራባውያን ከኢትዮጵያ ጋር ተባብረው እንዲሰሩ እያስገደዳቸው ነው። የፕሪቶሪያው ስምምነት መተግበሩና በትግራይ ክልል የታዩት አንጻራዊ መረጋጋቶች ምዕራባውያን ከመንግስት ጋር የነበራቸውን ግንኙነት ሙሉ ለሙሉ እንዲያድሱ መንገድ ከፍቷል። አሜሪካና የአውሮፓ ህብረት ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት IMF እና ከዓለም ባንክ ወርልድ ባንክ ከፍተኛ ገንዘብ ድጋፍና ብድር እንድታገኝ ትልቅ ዲፕሎማሲያዊ ድጋፍን አድርጓል። ከእስራኤልና አረብ ኤሚሬትስ መንግስታት ጋር ያለው ግንኙነትና ያንን ተከትሎ በቀጠናው እየታየ ያለው የኃይል አሰላለፍ ተነግን ከጨዋታው ውጭ እንዲወጣ አድርጎታል የሚሉ በተለይም ከሻዕቢያና ከሱዳን አሸባሪ መንግስት ጋር የፈጠረው ጥምረት አፈጻጸሙን እንዳጣደፈው በርካታ ደጋፊዎቹ እየገለጹ ነው። ሰሞኑን እያካሄደ ያለው የኃይል አፈሳ ደግሞ በእንቅርት ላይ ጆሮ ደግፍ ሆኖበታል። ሁማን ራይትስ ዎች የኢትዮጵያ መንግስት በትግራይ ጦርነት ለተፈጸሙ ወንጀሎች ተጠያቂነትን ለማስፈን ትርጉም ያለው እርምጃም አለመውሰዱን እንዲሁም በህወሓትና በፌዴራል መንግስት መካከል የግጭት ስጋት በድጋሚ ማንዣበቡን ጠቅሷል። እነዚህና ሌሎች የመብት ጥሰቶች የጠቀሰው ተቋሙ የበጀት ድጋፉን በድጋሚ መጀመሩ ህብረቱ ከዚህ ቀደም ያቀረባቸውን የፍትህና የሰብአዊ መብቶች መከበር ጥሪዎችን የሚክድ ነው ብሏል። በምስራቅ በኩል እየገፋ ያለው የመከላከያ ጦርና የሞንጆሪኖ ማረጋገጫ የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር አሊያም ሞንጆሪኖ የፌዴራል መንግስቱ ወታደሮቹን ከምዕራብ ትግራይ ወደ ምስራቅ ትግራይ እያዘዋወረ መሆኑን አስረድቷል። ወይዘሮ ፈትለወርቅ እንዳስታወቁት የፌዴራል መንግስቱ በአሁኑ ወቅት ወታደሮቹን ከምዕራብ ትግራይ አካባቢዎች በማንሳት ወደ ምስራቅ ትግራይ እያሰማራ ይገኛል ብሏል። የዚህን ወታደራዊ እንቅስቃሴ ዝርዝር ዓላማ በመግለጫው ላይ በግልጽ ባብራሩም ድርጊቱን በቅርበት እየተከታተሉት መሆኑን አመላክቷል። ፕሬዝዳንት ዶክተር ደብረጽዮን በበኩላቸው ጥቅምት 2013 ዓ.ም የትግራይ ጠላቶች ያለ የሌላ አቅማቸውን በማሰባሰብ የጄኖሳይድ ወረራ የጀመሩበትና የትግራይ ህዝብን ለማጥፋት ግልጽ ዓላማ ያስቀመጡበት መሆኑን ገልጿል። የትግራይ ህዝብ ለዘመናት መብቱና ክብሩን አሳልፎ እንደማይሰጥ ያስታወሱት ፕሬዝዳንቱ ህዝቡ ከመንግስቱ ጋር በመሰለፍ በአጭር ጊዜ ውስጥ ጠንካራ ሰራዊት በማደራጀት በአፍሪካዊ ጄኔራል አሉላ አባ ነጋ ዘመቻ በማከናወን የመቀሌ ከተማን ከወራሪዎች መንጋጋ ነጻ ያወጣበት ቀን መሆኑን ሲያስታውሱም ታይተዋል።
ፍትሐዊ ትግል የጊዜ ጉዳይ ካልሆነ በስተቀር ድል ከመጎናጸፍ እንደማይቀር ያሉላ አባነጋም ወታደራዊ ማጥቃት እውነታ ያስታወሱት ፕሬዝዳንቱ የትግራይ ህዝብ ቻይነት የታየበት ምዕራፍ እንደሆነ ገልጿል። 5ኛ ዓመት ያሉላ አባነጋ ዘመቻ ድል ሲታወስ ያለፈው ወታደራዊ ቁመናችንን መጠበቅ አሁን ካለንበት ልዩና የተወሳሰበ የትግል አሰላለፍ ትምህርት ሊወሰድበት ይገባል ያሉ የትግራይ ፕሬዝዳንት ለትግራይ ህዝብና የጸጥታ አካላት ያላቸው ክብርን ገልጿል። ይህ በእንዲህ እንዳለ ህወሓት ወደ መሃል ሀገር ሰብሮ ለመግባት ከውጭ ወደ ውስጥ በሱዳን በኩል በተለያዩ ግንባሮች ጥቃት ለመክፈት ሰፊ ወታደራዊ ስትራቴጂ መንደፉን ጄኔራል ጻድቃን ገብረትንሳኤ አጋልጧል። በወልቃይት ሲጠበቅ የነበረው የህወሓት ጥቃት ባልተጠበቀበት ግንባር ሊፈነዳ እንደሚችል ጄኔራሉ ተናግሯል። ጄኔራሉ በህወሓት ወታደራዊ ዝግጅት ላይ በሰጡት ማብራሪያም በአፋርና አማራ አዋሳኝ አካባቢዎች ተደጋጋሚ ትንኮሳዎች የፈጸመው ህወሓት የትኩረት አቅጣጫውን ቀይሯል ብሏል። በምዕራብ ኢትዮጵያ በኩል ጥቃት ከፍቶ ወደ መሃል ሀገር ለመገስገስ አስቦ እየተንቀሳቀሰ መሆኑን ጄኔራሉ ጠቁሟል። ጄኔራሉ በምዕራብ ኢትዮጵያ በኩል ሲሉ በቤኒሻንጉል ጉሙዝ ክልል በኩል ማለታቸው ነው። የህወሓት ጄኔራሎች በአሁኑ ወቅት ሰፊ ወታደራዊ ስትራቴጂ ነድፈው እየተንቀሳቀሱ መሆኑን የገለጹት ጄኔራሉ በተለይ ከውጭ ወደ ውስጥ ለማጥቃት ተዘጋጅተዋል ብሏል። ለዚህም ሱዳንን እንደ ዋና ወታደራዊ መንቀሳቀሻም እየተጠቀሙ መሆኑን ተጨባጭ መረጃዎችና እንቅስቃሴዎች መኖራቸውን ተናግሯል። ሱዳን ውስጥ ለዓመታት የተደራጀው አርሚ 7 እንደ ቀጠናዊ ሚዛን ማስጠበቂያ ለመጠቀምና ከውጭ ወደ ውስጥ ለማጥቃት ተጨማሪ ኃይል እያስገቡ ነው ብሏል። በቅርቡም አርሚ 13 ወደ ሱዳን መሻገሩን ያረጋገጡት ጄኔራሉ ሌሎች ተጨማሪ አርሚዎችም ሊጨመሩ እንደሚችሉ ፍንጭን ሰጥቷል። አርሚ 13 ወደ ሱዳን ለመሻገር ሲንቀሳቀስ መንገድ ላይ 2 ጊዜ በድሮን ጥቃት ቢመታም የተረፈው አርሚ 7 ተቀላቅሏል ብሏል። ሽራሮ ላይ የተፈጸመው የድሮን ጥቃት በህወሓት ማረጋገጫ የተሰጠበት ቢሆንም ሱዳን ከገባ በኋላ ሸራሪና ላይ ተጨማሪ ድብደባ መፈጸሙን ጄኔራሉ ገልጿል። ምንም እንኳን የጥቃት ትኩረቱ ከውጭ ወደ ውስጥ ቢሆንም